ታስታውሳላችሁ? ሀቢባ ቤት ነገሩን አስገቡ፣ እጃቸውን አነ ሰይድ ተያዘ። ሰይድ ብላክ ተደረገ ከዱባይ። ዞሮ ተስፋዬንም ጠርቼዋለሁ። ቅልቦችን መናገር ያለበትን ሀቁንና እውነቱን ተናግሮ ወጥቷል። እኔ ሰይድ ቤት አልመጣም አላልኩም። በቃ ሰይድ ቤት እኔ ፎሎዬም አሁን በቅርብ ጊዜ ነው ፎሎ የተደራረገ። መታዘብ ያለበት ህዝቡ መታዘብ ያለበትን መታዘብ አለበት። ለምን ተፈለገ? ለልጅቷ ነፍስ ነው። እኛም እስከ ዛሬ ዝም ብለናል። ክስ ተይዟል። ክሱን ወደ ሳውዲ ኤምባሲ ሪፖርት ተደርጓል። አለቀ። ከዛ ውጭ ተዘግቷል። ይሄን ወታ ለምን አልተናገረችም? ለምንድነው ቁማር ሁሌ በእኛ ላይ የምትሰራ? እቺኛቱስ ብትሆን እቺ ዳጣን ብትጣ የምትባል ውሸት ምን አስፈልጋት? ይሄንን እዛ ለመውሰድ ይሄ ከሆነ እንደዛ አይነት ቅጥፈት ከሆነ ሰይድን ያስያዛችሁት እናንተ ናችሁ። ሰይድን ብሎክ ያስደረጋችሁት እናንተ ናችሁ። አንወርድም። እኔ ሙጭኝ ካልኩ አንድ ነገር ላይ አልወርድም። እውነትን አስወጥ እውነት ስትወጣ ብቻ ነው አላልኩም? ቀጥሉ፣ ክፈቱና ቤታችሁን አውሩ። ከዛ የሰይድ እንባና ሀዘን ላይ ነበር። ያን ጊዜ እንደዚህ አይነት ድራማ ሰርታችሁ አስይዛችሁታል። ቤታችሁን ከፍታችሁ አውሩ። ዱባይ አንድ አጀንዳ አይፈቀድም አይደል? አሁን ገብተሽ እንድታወሪ እንፈልጋለን። የሀገር ወደ 600 ቮይስ ነው የላከኝ። እሺ ሀቢባ ጋዚ ምን አለ? ቆይ ከበዛ ሰዓት ታስታውሳለህ? የልጅቱን ጥሩ ቦታና ቋሚ ነገር የሚናገሩት ሰዎች ሪሞቭ እየተደረጉ እንዳይናገሩ ራሱ በማንቻቸውም ቤት እንዳይናገሩ እየተደረጉ ሚውት እየተደረጉ ነበረ። ትክክለኛ የሚያውቁት የማያውቅ ሰው ተሰብስቦ ነው ወደ ሀቢባ ቤት ሄደ። ታውቃለህ? መሰብሰቡ አለመሰብሰቡ ሳይሆን ግን የተሰራው ድራማ እኔ በጣም ያሳዝነኛል። እናቴ ትሙት ይሄ ነገር ህዝብ እያወቀው ራሳችሁን በራሳችሁ ዱባይ ላይ ያለ በለአ ዱባይ ላይ የሚሰራው ድራማ ዱባይ ላይ የምትሰሩት ሰው ነፍስ ላይ ነፍስ ሁሉ አስገድላችኋል። አመጣልሻለሁ ነፍስ አስጠንቁላችሁ ሁሉ ነፍስ አስገድላችኋል። ከሌ ያለሽም አመጣልሻለሁ። አዲስ አበባ ገንዘብ በልታችሁት፣ በድለላ ገንዘብ በልታችሁት ማንን ያስገድላችሁት? አዲስ አበባ እስከ ድምጻችሁ ይሄን ሁሉ ተለቃልቃችሁ ስታሙ ስትተማሙ ሁሉ ያ ሁሉ ቮይስ ስላለኝ እኔ ቮይሳችሁን እያመጣ በየቀን አሰጠዋለሁ። እናንተ እኔን ደግሞ አጀንዳ አድርጉኝና ግቡ። ገና ብዙ ጉድ ያለ ዱባይ ላይ የሰራችሁት ገና ብዙ ጉድ ያለ። የሰው ባል ላይ ተጫውታችኋል። ሰው ቢዝነስ ላይ ተጫውታችኋል። የሰው ገንዘብ አዘርፋችኋል። ሰው ብሎክ አስደርጋችሁ አሸኝታችኋል። አልፋታችሁም። መኩ ለምን አይመጣም? ሚኪንም አካውንቱን ኦን ያርግና ይምጣ። የሸዋ መብረቅም ኑ። ለምን ይሄ ነገር እንዲሸፋፈን ተደረገ? በስርዓት መነጋገር አለብን። አይ ቀጣይ ስለ ልጅቷ ምን መደረግ አለበት? አባትየው ተስፋ ተሰጥቶት እየታገለለት ነው ተብሎ መልሳችሁ መቀየስና መቀየስ መደባበቅ አያስፈልግም። ከሌ ጋር ነካካለሁ ኖ ትነካካለህ። እኛ ምን ተከፍሉን ነው?
ራስ ትላንት ቀጠሮ ይዛችሁ ከሆነ ለምን አይመጡም ብራዘር? ትላንት ቀጠሮ ይዘናል ግን እሺ አሁን ነገሩ እየተጣራና ነገሮች እየተበጠሩ ሲወጡ ፍርሃትም ያለ ይመስለኛል። ነገሮች የሚወጡ ብዙ ነገሮች አሉ። አሁን እዚህ ላይ ፋውል የሰሩ ሰዎች ካሉ ግሩፕ ላይ ፋውል ሪካርዱ ሙሉን የነበረውን ንግግር ሁሉ ልኮልኛል። ተስፋዬ ፈጣሪ ይስጠው። ተስፋዬ ፈጣሪ ይስጠው። አባት ምንድን ነው? ኦይ አቤት የሸዋው እንዴት ናችሁ? ሴት ነኝ እንዳለ ሰላም ነው። ትንሽ ነገር ልበል። እሺ ስለ ልጅቱ ጉዳይ አካባቢ ያሉት ፋኖች ለምን አይጠይቁም? እዛ የልጅየው ቤተሰቡ እናንተ ብዙ ተጋፈጣችሁ። አመሰግናለን። ከዛ ታጣየው ልጅ ጀምሬ ነው እናንተን የምከታተለው ማለት ነው። ግን ብዙ መስዋዕት ተከፍሏል። ለምን እዛ ያሉ ፋኖች ይሰማሻል? ልጅየው ቤተሰቦች ይሰማሻል? አሁን እሱ አሁን አካባቢውና እነሱም ጥርጣሬ ስላለባቸው እነሱ እየሄዱ ያሉት መከላከያ ባለበትና ህግ የኛ በማያገኙባቸው መንገድ ላይ ነው እየሄዱ ያሉት። አሁን እኛ በሰዓቱ ላይ እንደዛ ተጋግሎና ልጁ ከጅዳ ተነስቶ ሪያድ ገባ። ሪያድ ሲገባ መንገዱ ሁሉ ተዘጋግቶበት ነገሩ ተነስቶ ወደ ሀቢባ ቤት ሄደ። ሀቢባ ቤት ቅልቦች ቤተሰቦቹን ከሶ በፌዴራል ፖሊስ ሊያዙ ነው ተባለ። እሻልን እንኳን ሊያዙ ለኤምባሲ ነው ሪፖርት። የሳውዲ ኤምባሲ እየሰማ አይደል እንዴ? የሞተ ነፍስ ራሱ አንስተው ይቀብራሉ እንዴ? ባለጌዎች አይደል እንዴ የሳውዲ ኤምባሲዎች? እንዴት ወደዛ ቤት ሄደ? ለምን ያጀንዳ ልጆቹ እንዲያመልጡና በዚህ ጉዳይ ላይ ሲሳተፉ የነበሩ ሜሪ ሲያስፈራሯት አልነበር? ዛሬ ልናስገድልሽ ነው ነገ ልናስገድል ለቤተሰቦችሽ ሲሏት አልነበር? ሸዋ ላይ እኛ ጋር ስትሳተፍ የነበር ያስደበደቡት ሰው የላቸውም። ለምን ይሄ ነገር እነሱ ማምለጫና ጊዜ እንዲያገኙ ተደረገ? ሀቢባስ ብትሆን ለምን ወጥታ አልተናገረችም? አሁን እኮ እስካሁን ትኑር ትሙት አናውቅም። ያን ጊዜ ፍንጭ ነበረን፣ ፍንጩን አጠፋፉት። እናስከስሳለን። ማናት ሳራ ቅልቦች የሚባለው ሊከስ ነው። ስለዚህ ናቶሎ ሀቢባ ቢና ብላ ሰይድን አቋረጡ። ሰይድንም ብሎ ካስደረጉት ለምን እዛ ግሩፕ ውስጥ የነበራችሁ ለምን አልጠየቃችሁም? እስከዛሬ እኛ ጥያቄያችን ይሄ ነው። አሁን እንደ አዲስ ምን ልታደርጉ ነው? ሀቢባ ቤት ተገብቶ ኮመንት ላይ ሀና ስሏ ሰው ሚዩት ነው የሚያደርጉት። እያየን ነው እስከዛሬ። እኛ የተደበቀ ሚስጥር እንዳለ ከቅልቦች ነበር፣ ቅልቦችን ሰማን። ይሄ ነው የኔ እናት። እድሉንና እነዛ አካባቢ ላይ እነሱ ቤተሰቦች ያሉበትን ፋኖ ከደረሰ እኛ ብለናቸው ሳይሆን ራሳቸው ማድረግ ያለባቸውን ነገር ማድረግ ይችላሉ። ይሰማሻል? ወዴት ነው የሚወርድ? ይችላል አንቆለኞች አትሳደቢ፣ ችግር የለውም። አይደለም እባክህን። ከዛ ሰያ ትናንትና ቪዲዮ ሰርቶ ሰምቻለሁ። ሰያን ብቻ ነው መጠየቅ የሚፈልጉት። ስንት መስዋዕትነት ከፈለ እኮ አንዴ ሁለቴ። እየጻፈልህ ነው። የት አለ ተስፋዬ? ሎሚ ስኩል እሱ ነው። ኦኬ ስቤ ያለ ተስፊ ተስፍሽ ገባው እንዴ? አስገብቻለሁ። አልታይም እኮ ገብታል። ወይ ውረድና መልሼ ላስገባ። ቤቱን ለቀ ውጣና መልሰህ ግባ።
ኮፒ ሊንክ አድርጉት። እስኪ ኮፒ ሊንክ አድርጉ። ሌሎቻችሁ ኮፒ ሊንክ አድርጉ። እሺ እንግዲህ እንደ መሰናበቻ ስቤ ያለው ተስፋዬ እንደ መሰናበቻ እንግዲህ ተስፋዬም የሰጠውም ሀሳብ እዛ ላይ ቀኑ መቼ ቢሆን እንደሆነ ባላቅም እኔ አለው እግዚአብሔር ይመስገን አለሁላችሁ። ገብተሃል? አሁንም ተስፋዬ? አዎ አሁን ገብቻ ነው። ቀኑ የመጨረሻው ቀን ሜይ አንተ ጋር ያልነበረ ሰው ስለነበረ እሷን እንትን እንዲልክልኝ ነው። እሷን ብቻ ላክልኝ መጨረሻ ያንተን ቮይስ። እሺ መኩንም ሸር አድርጉለት፣ የሸዋ መብረቅንም ሸር፣ እዚህ ግሩፕ ውስጥ ብሬክስንም ከቻላችሁ ሸር አድርጉለት ይምጣ። ሆፕ ገስቱን አስተካክዩም አንድ ጊዜ። ሆፕ አለሽ? በመካከለኛው አድርጊውማ በስድስቱ ወድሜ ልክ ከጨረስኩ በኋላ አስወጡ ይመስለኝ። ሪሙቭ አደረጉ ማለት እየቀለድክ ነው። ማርያም ወጣኝ አስወጡ ብያለሁ። ሪሙቭ አደረገችህ? አዎ ማርያምን ይኸው ቴንኪው። እኔ ደግሞ ሁሉንም ልከዋል፣ ወደ 300 ምናምን ልከዋል። ያ እንዳለ ልክ ይላል ደግሞ አይገርም። ማርያምን ሪሙቭ አድርገኝ እስኪ አሳይ በግ yung akala ማርያም የለውም። ስለዚህ ይህን መልሼ ደግሞ ወደዚህኛው ስልኬ ልላከውና አሁን የት ላይ ነበር ያቆምከው? የመጨረሻ ቮይስ ተአምር እኮ ነው። አንተ ተአምር አያችሁ። ምን አይነት ሴት ነች? ምን አይነት ሰው ነች? ግን በጌታ የሰራችውን ሴራ አያችሁ አይደል? ጭቆቻ እንደዚህ በእንደዚህ አይነት በሙስና የሰው ነፍስ ላይ የምትጫዋች ደግነቱ ቀድመህ አንተ ማድረግ ተስፍሽ ፈጠን ብለህ በጣም ጎበዝ ይመችል። አንድ የቀረው ነገር የለም እኮ ይሄም እያንዳንዳቸውን ቴክስት ኧረ ይመችል። ተስፋ ምን አለ መሰለህ እኔ መስሚያ ጥጥ ነው። ይኸውልህ እኔ ያመንኩበትን ነገር መጠየቅም ካለብኝ ይጠየቃለሁ። እኔ ከወር በፊት ሜይ 5 ነው ኦልሬዲ እየላኩላቸው ማለት ነው። ማለት ምንድን ነው መሰለህ የሆነ ሰው ያወራና ከዛን 15 ቀን ጸጥ ይባላል። አረ ወገን ምንድን ነው እንዳልል ስማቸው ወዲዎቹን ከላይ እስከታች እንዳለ ስማቸው በቃ ታገኘዋለህ። ልከፍትልህ ነው አሁን ከላይ እስከታች እንዳለ ለህዝቡ ማስደመጥ ስላለብን ሎዛ የገጠር ልጅ ይሄንንም በቪዲዮ እየከፈትን እንዳለ እስከ ቴክስቱ ሁሉ እናስነብባለን። ተደፋፍኖ በሰው ህይወትማ ተጫውታ አቀርም። ለምን ሪሙቭ አደረገች? ያው እንግዲህ አንተ ልካለው ስትል ለእኔ ልካለው ስትል ስትሰማ ሪሙቭ አደረገ። አንተ ግን የቀረ ነገር የለም፣ ሁሉም ደርሶኛል እንዳለ ሁሉንም። እዚህ ያላችሁ አንዴ ላሰማችሁ ነው እንግዲህ ወደ 300 የሚሆን ቮይስ ነው ቮይሱ፣ ቴክስቱ ምናምን ሌላውን እንደ መረጃ የተላኩትን እነዛን ነገሮች ደግሞ ያንተንም አገኘኋት ተስፌ እዚህ በቃ መጨረሻ ላይ ያለችው እኔ አለች። ቆይ ስላገኘኋት ቆይ አሰማለሁ። እንደ ፋይል ወደ እኔ የላከው ስላለ አንተ አይጠፋብህም፣ ችግር የለውም፣ የሚቀመጥ አንተ ጋር።
መኩን ሸር አድርጉለት ጋይስ። ሚኪም ካለ ይምጣ። የሸዋ መብረቅ ማናት? ሀቢባ ናት። በሰው ነፍስ እንደዚህ ተጫውታማ አትቀርም። እሺ እሺ እሺ። አንተ ብዛቱ ፈጣሪ ምልክት ላርግበትና ወይ ባንድ ሁሉንም ነገር ልላከው። እንደዛ እምቢ ብሎኝ እኮ ነው። እንደውም 10 እያረኩ ልኬልህ እኮ ነው እስካሁን የቆየሁት። እምቢ ብሎኝ ነው እንትን አድርጌው ነው። ባይዘው እኔ ራሴ ባካፕ አለኝ። ዝም ብለው ወደ እኔ ላክበት ስላለ ምንም ችግር የለውም። ኖ ችግሩ ማለት ነው አሁን የሰለጠን ያረፈረ አረዳል አይደለ? በቃ አሁን በማን ተበልጦ ምናምን ቶሎ በቃ እሱን አስወጥተን እንደዚህ ሲጀመር እኔ ዛሬ ወር እንትን ብዬ በራሴ ቲክቶክ ላይ ገብቼ እዚህ ተደርሷል ያለው ነገር ግን ዝም እየተባለ ነው፣ ምንም ልናረግ አልችልም፣ ወጥቻለሁ ብዬ በይፋ ተናግሬ ገስቴን ከፍቼ ተነጋግረን ምንድን ነበር መደረግ ያለበት ምናምን ሲባል በቃ አትሊስት የሆነ መረጃ በህግ የተያዘው ነገር ተይዟል፣ ሚዲያው ላይ ግን መፍጠን አለብን፣ ድጋሚ መቀስቀስ አለበት ሲባል ሚኪሻ ደግሞ በቃ እንትን አለ፣ ከቲክቶክ ለቆ ወጣ ኦልሬዲ። እሱ ነበር ሲታገል የነበረው። እግዚአብሔር በሚያውቀው ከማንም በላይ ሲለፋ የነበረ ሰው 2 ሰው 3 ሰው አይሆንም። ችግሩ 11 ሰው ትሆናለህ፣ የሚለፋው 1 ሰው እና 2 ሰው ነው። ሰንበዲ ግን አጀንዳውን እንትን ይልልሃል ማለት ነው ሲመቻቸው። ምንም እኔ እኮ አዶን ነው በቃ የተያዘ ነገር ማለቅ የለበትም እንዴ? ምን ጉዳይ አልቆ ያውቃል ነው እኮ። እኔ አሁን ማውራት ያለብህ ስትነጋገር ምን ጉዳይ ተጀምሮ ጫፍ የደረሰ ነገር አለ ነው። ለምንድን ነው እሱ ጸጥ የሆነው? ለምንድን ነው እሱ ሚዲያ ላይ ወጣን እንናገር? ኖ ማንም ሰው ሚዲያ ላይ እንዳይወጣ የመጀመሪያው ቀን የተባልኩት ያው ፕሌይ አድርጋ አልጽፉ። የመጀመሪያው ቀን አንድም ነገር መውጣት የለበትም ከዚህ ግሩፕ ምናወራትን እንኳን እንዴ ጉዳዩ ምንድነው? የህዝብ ጉዳይ ይዘን መተናታው። ይቅርታ ወሬን ላቆምህና ማለት ነው። ይቅርታ ጣልቃ ስለገባው ምን አለ መሰለህ ተስፋ፣ ይሄን ነገር ከዛሬ 4 ቀን በፊት እኔና ራስን ያወራንበት ምንድነው? ይሄ ነገር ዝም በሉ ተብሎ እስከዛሬ ቢያንስ 3 ወር 4 ወር ሙላው። ይሄ ራስ አብዲ ከማውራት በፊት ግን አንድ ነገር ላስረዳ። ቆይ የማስፈራሪያ ያልሰማኸውን ነገር አዳምጥ ልንገርህ። ያልሰማኸውን ሰይድ ቤት ቅልቦች ነበር አይደል ፈለገው? ቅልቦች መጥቶ ተስፋዬ ቤት ቅድም ተነጋገርን፣ መልስ ሰጥቻለሁ፣ አሳውቃለሁ አለ። እኔ ሰይድ ወረባቦን አላቀውም፣ ፎሎ አይደለም ሰይድ ወረባቦ ቤት አልመጣም አላልኩም አለ። ቃል በቃል ቀጥል ሀሳብን። እንግዲህ አሁን ደግሞ ትልቁን ነገር የረዳን ተስፋዬ ነው። ያንን የግሩፕ ቮይስ አሁን እንግዲህ አሁን ለጊዜው ያው አደጋ ደርሶበታል፣ ተመቷል፣ ከግሩፑ ላይ ተባሯል። ቀጥል ሀሳብህንና ልከፍት ነው። ተስፋዬም ክፈተው እያለኝ ስለሆነ ቃል በቃል ችግር የለም። 1 ደቂቃ ይበቃኛል። እና ምን አለ መሰለህ ተስፍሽና ጠየቅን። ትናንትና አጋጣሚ ራስ ቤት ከፍቶ ይሄን ነገር አነሳና እዚያ ግሩፕ ላይ ያው እነማን እንዳሉ እናውቃለን፣ እነማን እየሰሩበት እንዳሉ እናውቃለን። ግን እዛ ግሩፕ ውስጥ አለን ከሚሉ ሰዎች ይሄን ጥያቄ ለምን አነሳችሁ በሚል ትናንትና በከፍተው ሲያስፈራሩ ነው ያመሹት። እስከ መማታት ደረጃ ደርሰዋል። ያው ባይመቱንም እንደመቱን ነው የሚቆጠረውና በጡንቻቸው ያስባሉ። ያላችሁበትን ሀገር እናውቃለን፣ እስከ ማስያዝ እናስይዛችኋለን፣ እስከዛቻ ለምን ተጠየቅን ነው። መጠየቅ አይቻልም እንዴ? ይቻላል እኮ ህዝብ የሚያውቀው ጉዳይ ነው። ሁላችንም እንቅልፋተን ስንሰራበት የነበረበት ጉዳይ ነው አይደል? ምን ደረሳችሁ ብሎ መጠየቁ ምንድነው ኃጢያቱ? ለምንድን ነው መጥተው ሪፖርት የማያደርጉት? ሪፖርት ምን ደረጃ ደርሳችኋል እስኪ ለህዝቡ አሳውቁ ብለን ስለጠየቅ ሌላ ደረጃ እስከ መድረስ ደረጃ ደርሰዋል። ያላችሁበትን ሀገር እናውቃለን እስከ ማለት ደረጃ ደርሰዋል። ታውቃለህ? ለምንድን ነው እንደዛ አይነት ስራስ የሚሰራው? ማንንስ ነው የሚያስፈራሩት? ያንኛውንም ሊስራ አስበሉኝ ያንም ለማስበላት እዚያው ግሩፕ ውስጥ አለን ኃላፊነት ወስደን እንሰራለን ያሉ ሰዎች ናቸው እንግዲህ እያስፈራሩን ያሉት። ለምን ያስፈራሩ? መኮንን ነው አንዱ ትናንትና ቤት ከፍቶ ሲቀረሽ የነበረው እኔና ራስን ሲሆን እንደዚህ አይነት ጥያቄ ለምን ታውቆይ? መኮንን ቆይ፣ አሁን ሌላ ግርግርና አብዲ ሌላ አሁን አጀንዳው ተቀይሮ ወደ ሌላ ነገር አይቀየም። ሀሳብ አንድ ጊዜ አሁን ሀሳብ እንስጥና ቮይሱ እዛ ውስጥ ላይ የነበረውን ቮይስ መኮ ወንድማችን ነው እሱን ተው። አሁን የነበረውን ቮይስ ሙሉ በሙሉ
ለእኔ ሼር ካደረገ በኋላ እንግዲህ ተስፍሽ በሚያሳዝን ሁኔታ በድሮን ነው ተነቅሎ የተጣለው በሰከንዶች ውስጥ። በነገር ላይ እነሰያም እኮ አሉበት እኮ ኦዲዮ ሊልኩላችሁ ይችላሉ። እነ አቡፋኖም ሁሉም እኮ እዛ 11 አሉ። እነ መንገደኛው ምናምን እነ ሚኪ ሁሉም አሉበት እዛ። እሺ ቀጥል። ሁሉም አሉ። ስለዚህ እነ ብሬክስ አበሻ ሁሉም ስላለ ያንን ኦዲዮ ማግኘት ትችላላችሁ። እኔ በጣም ከውስጡ ብታሰናብተኝም ምንም የተለየ ነገር አሁን ለምን ይሄ ዛቻ ለምን አስፈለገ? እና ፕሊስ እዚህ ግሩፕ ላይ ሼር የሚደረግ ምንም አይነት ኢንፎርሜሽን ማንም ሰው ወደ ውጭ እንዳያወጣ። ቴንኪዩ ያለው ቴንኪዩ ናችሁ። እንግዲህ ይህን ግሩፕ ያስር ነው ኩብራው እና ማሜ በሰጡን ፍንጭ ነው ምን መፍትሄ እንዳላቸው እና ምን ማድረግ እንዳለብን ከነሱ እንጠብቃለን። ምክንያቱም ግሩፕ እንዲታሰር እና ደግሞ በውስጥ ብላችሁን የመጣ ነው ሲነሳ ኮማንድ ከደራችሁ ያኔ አቢባም ሰይድም እኔ ሁላችሁንም በጣም ነው የማከብራችሁ። እያደረጋችሁ ባላችሁ ትግል በጣም ደስተኛ ነኝ። ምክንያቱም ብዙ ሰው እየተቻችሁ ወደ ኋላ አላላችሁም። ሰይድ ማታ ብዙ ነገር ሲሉ ታይቻለሁ። ይሄን ያህል ሸቀልክ እንደዚህ ያደረግ እሱን መስማት የለባችሁም። ምክንያቱም ኮሜንት ካነበብን የምናደርግ የምንችለው አንድ ነገር ተጋግዘንም ሆነ ምንድን ይሄ መጀመሪያ የነበረው እችሉ የእህቷችን ናት። ብዙ ሙሉ የኢትዮጵያ ሕዝብ እያለቀሰበት ነው። ሙሉ የሳውዲ አረቢያ ሁላችሁም እያደረጋችሁ ባለው ትግል መኩም ያው በመጀመሪያ ሁላችሁም ይሄ ብሬክስ ነው። ኦኬ እዚህ ውስጥ ያለ ጥያቄ ነው እንዳልከው እዛ ቦታ ለመኖሯ ትክክለኛ ባይናዬ መረጃ እስካሁን እኛ ባይናችን አላየናት። ምክንያቱም ባይን ብናያት ውይይት ባይን ስላላየናት እዛ በደንብ አድርገህ መልሱም ሊታደራችሁ ብሬክ ሰላም ነው አማናችሁ ከኛ ጋር ተንተላ ሪከርዱን በደንብ አድርገህ ካዳመቀው የኩብራው ማለት ነው። በደንብ አድርገህ መልሱም አገኘዋለህ የጠየቀው ማለት ነው። ነገር ግን ሪከርድ የማዳመጥ ችግር ካለ ላይቭ ላይ እኮ አይደለም ያለ ነው፣ ዋትስአፕ ግሩፕ ላይ ነው። ሰላም ነው ወይ? ተረጋ አልሐምዱሊላህ። አይ በግልጽ እንደዚህ ብለን አልነግረንም ስላልከው እንግዲህ እስካሁን ሰዎች ሁላችሁ ሰላም ነው ለማለት ፈልገሽ ነው ለማታየሽ ማላመንኩሽ ነበር። አሁንም ትጃጃይብኛለሽ። ስለዚህ ምንድነው ተስፌ ማሜ ነው የሚናገረው? ምንድነው ይሄ ምንድነው ተስፌ? ይሄ ልጅ ሁለቱ እኔ መረጃ አለኝ። አንዴ በውስጥ ግቡ ቶሎ ቶሎ በሉኑ አለን ተሰበሰብን ማለት ነው። እሺ ምነው ያለው ነገር ንገረን እና እንትና ንገራቸው እያለ እንትን ሲል ይሄ ልጅ እንትና አይደለ እንደ ቅድም እዛ ጋር ማይሆን ነገር እንትን ብሎ ሲያወራ የነበረው ምናምን አለች ማለት ነው። እሺ ሞለጫ ድሮም አላምንሽም ነበር እኮ አለ እኮ እሱ ሀቁን ተናገረ። ማሜ ይመቸው አለና ተሳደበ እሱ። ከዛን ተውተዋል ነው አይ ነገራለን ያለውን ነገር ንገረን ማለት ጉዳዩ እንዴት መሰለ እያለ ሌላ ዓለም ነው የሚያወራው ልጁ እና አሁን የተሰበሰብንበትን ንገረን ስንለው መጨረሻ ላይ እዚህ ጋር አሁን አድ ያደረኩት ተስፍሽ ነው። ተስፍሽ ሐረርጌው ያኛው ስልኬ ተበላሽቷል ብሎ ሌላ ቁጥር ልኮልኝ ነው አድ ያደረኩት። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት አመሻችሁ? እኔ ደህና ነኝ ወንድሞቼ። ተስፍዬ ቅልቦች ልካለሁኝ። ዛሬ ቀኑ ሙሉ በአይፓዴም በላፕቶፕም ዳውንሎድ ሳደርግ ውዬ ላፕቶፕም አላት እንዴ የሁሉንም ባህና ጉዳይ ገብተው ኢንተርቪው የሰጡ ቃላቸውን የሰጡ ሰዎችን ሁሉ ቪዲዮዎቹን ዳውንሎድ አድርጌ ወደ 8 ሰዓታት ምናምን የሚፈጅ ቪዲዮ ስለነበር ቀኑ ሙሉ ነው የፈጀው ከጠዋት እስከ ማታ። አሁን ዳውንሎድ አድርጎ ጨርሶ በዋትስአፕ ረጃጅም ቪዲዮ ስለማይቀበል ቴሌግራም ላይ ልኬልሃለሁ። ግን እየተሽከረከረ ነው፣ ገና አልገባም። እየተሽከረከረ እንደሆነ እንዳለ ደግሞ ማስረጃ ስክሪንሾት አድርጌ ዋትስአፕ ላይ ልኬልሃለሁ። ሰላም ቤተሰብ ወንድሞቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ቅልቦች እኔ ቃል የለኝም። በጣም ነው የማመሰግነው ስለምትሰጠን ጊዜ።
ተው እንጂ አታቋርጥ። ምን ሆነ ነው ስልኬ? በጉልበትህ በጊዜ እያገለገልከን ስላለክ እናመሰግናለን። ወደ ጥያቄዎችህ ስሄድ እኔ ቤት ቃላቸውን የሰጡት አሊ የገጠር ልጅ ይመችና የይመችና የእንትና ላይቭ ላይ ተላልፏል፣ ግን በስልክ ነው ዳይሬክት። የይመችና ማን ነበረ ከሱ ጋር ያለው የእሱ የስራ ባልደረባ ስሙ ጠፋኝ። አየር ላይ ኮፒ ሊንክ ጋይስ። እርግዝናና እርጅና ተደራርቦ በጣም እረሳለሁ። ለዛ ነው ሁሉ ነገር ምጽፈው እና እያንዳንዱ ቃላቸው በጽሁፍም አለኝ። እንዲሁም እኔ ላይቭ ላይ ረጅም ሰዓት ስለምቆይ ዳውንሎድ ማድረግ ካቃተኝ ቲክቶኩን ዩቱብ ቻናሌ ላይ ገብቼ በቀኑ ያለውን ቆርጬ ወይስ ክሊር ካርድ አድርጌ ኦር ዳውንሎድ ማድረግም ከቻልኩ ዳውንሎድ አድርጌ እልክልሃለሁ። ተስፍዬ የአስሩንም ስምና ስልክ ቁጥር ከዚህ በፊት ልኬልሃለሁ። ድጋሚ ላኪልኝ ጋር እልክልሃለሁ። እንደገና የአስሩም ስምና ፎቶም አለኝ፣ ስልክ ቁጥርም የዘጠኙ ያው ሀናን ቀንሳለሁ፣ ይቅርታ። የዘጠኙም ስልክ ፎቶ ሁሉ ነገር አለኝ እና ከዚህ በፊት ስልካቸውን እና ስማቸውን አየር ላይ ኮፒ ሊንክ ጋይስ፣ ኮፒ ሊንክ ልክልሃለሁ። ስለዚህ ነገ ምልከው ምንድን ነው እኔ ጽሁፉ እኔ ሃንድራይቴ በጣም ለማንበብ ዶሮ የመነጫጨረው የሚመስለው በፍጥነት ስለምጽፍ፣ ስለዚህ ግን ስቲል የሚነበብልኛል። ላኪልኝ አልከኝ። ሃንድ ራይቴንም እያንዳንዱ ቃላቸውን ሲሰጡ የጻፍኩት አለ። ደብተር ላይ ፎቶ እያነሳው ፔጆቹን ልክልሃለሁ። ሜምበር ያልሆናችሁ ሜምበር ሁኑ። ሜምበራችሁ ደበዘዝ ዳውንሎድ አድርጌ ሜምበር ያልሆናችሁ ሜምበር ሁኑ። የሌሎቹ ግን አይ ቲንክ ሰያ ቤት ነው ያለው፣ ሰያ ቦፋኖ ቤት ነው ያለው። የኔ የነዚህ የሶስቱ ነው። የገጠር ልጅ አሊ። ሰላም፣ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ሀቡ፣ ሚኪ ሜምበር ያልሆናችሁ ከፕሮፋይል ጎን ሁላችሁ ሜምበር ሁኑ። የሸዋ መብረቅ፣ መኩ፣ ተስፋዬ፣ መንገደኛውን ራሱ ሼር አድርጉለት። እንዲሁም ተስፋዬ እንዴት ናችሁ? ተስፋዬ ቅልቦች እየሰራው ያለ ስራ በጣም እየኮራንብህ ነው። ምክንያቱም ይሄ በታሪክ አጋጣሚ እዚህ ቦታ ተገኝተናል እና ይሄ ደግሞ ትልቅ ነገር ነው። ሜምበራችሁን እደሱ ጋይስ። መረጃዎችና ማስረጃዎች እንግዲህ አቡም እንዳለው ሀቡና አቡፋን ወለድ ነው። እነሱ ጋር ያለ መረጃ አለ ካሁን በፊት ሪከርድ የተደረገው፣ እነሱንም አውርደው እንዲያቀርቡልን በሚመቻቸው ሰዓት ቲንክ አሁን አቡዬ እንኳን መውለጃዋ እየደረሰ ስለሆነ ምናልባት ከዛ በፊት ቶሎ እንትን ብትልልን እና አገር ቤት ያሉ ሚኪ እንዳለው አገር ቤት ያሉ ልጆችም በቁጥጥር ስር ውለው ቃል እንዲሰጡ። ቤተሰብ እንዴት ናችሁ? ሁላችሁንም ሰላም እያለው ያን ቤተሰቦች ያላችሁበት ሰላም። ቤተሰብ እንዴት ናችሁ? ሰላም ነው ሰላም ወይ? እኔ ደህና ነኝ። በመሀል አንዳንድ ስራዎች በስተው ተስፋዬ ነው ያልን ጠፍቻለሁ። አሁን ዛሬ ከፌዴራል ፖሊስ እና ከምርመራ ክፍል ካሉ ፖሊሶች እና ከአቃቢ ሕጎች ጋር ስለ ሀና ጉዳይ ሰፊ ከ3 ሰዓት በላይ የቆየ ሁለቱንም መርማሪ አካላቶችንም አቃቢ ሕጎችንም ለየብቻ የማግኘት እድሉ አጋጥሞኝ ነበር። እንደዚሁም የዚህ የልዩ ልዩ ወንጀል ክፍል ኃላፊውንም እንደዛው የማግኘት እድሉ አጋጥሞኝ ነበረና በሀና ጉዳይ ላይ ያው ቃል እስካሁን ድረስ የሰጠው አባትየው ብቻ ነው። አባትየው የሚያሉት ምንድን ነው? ልጄ እንደዚህ ከ7 ዓመት በፊት በህገ ወጥ መታ ህጋዊ ለመሆን በየመን በረሃ ስትመጣ ጥር 9 አውርታኝ ጥር 10 ደግሞ የሚያሻግሩ ሰዎች መንገድ ላይ ሞታለች ብለው አረዱኝ እና ያለው ይሄ ነው፣ መንግስት እንደዚህ ያደርግልኝ የሚል ነገር ነው ያነሱት። ይህንን ላይ ተንተርሰው በአንድ ሰው ሌላ ተጨማሪ ቃል ፈልጋለሁ የሚል ነገር ነበር ያነሱት። አብረዋ ሲጓዙ የነበሩት ደግሞ 9 ናቸው የሚል ነገር አንስተን ከ9 ውስጥ ቢያንስ 2 ሰው ብናገኝ አንድ ላይ ሲሪየስም ጥልቀትም ያለው ስራ ስለሆነ መረጃ አሰባስበን ማስረጃዎችን ይዘን ነው የምንንቀሳቀሰው የሚል ነገር አንስተዋል እና
በዚህኛው የማስረጃና የመረጃ ምስክሮች የማነስ ሁኔታ ተፈጥሯል። አንድ ያክስት ልጅ አለች። እሷ አሁን ደውዬ ለእናንተ ይህን ድምፅ ከማስቀመጥ በፊት ሂዳ ቃል እንድትሰጥ አድርጌያለሁ። ግን ኢትዮጵያ የገቡ አብረዋት ጉዞ ላይ የነበሩ ቢያንስ 1 እና 2 ሰው ብናገኝ መነሻ ይሆነናል። በዚህ ጉዳይ ላይ በደንብ ልንሰራበት የምንችልበትን ሁኔታ አሰባስቡልን ነበረ የተባለው። ከዚህ ሲያልፍ ደግሞ ይሄ ፓስፖርትና መታወቂያ ምን የያዘውን ፈቃደኛ ሆኖ በተናገሩት እና በእናንተ በኩል ቃል ቢሰጥ እሱን ነፃ ወጥተው ነው እነዚህ ትልልቆቹን ይመችና ተክላይን ልንጠይቅበት የምንችልበት። ምክንያቱም በእነሱ በኩል መምጣታቸው ራሱ ሂውማን ትራፊኪንግ ላይ የሚሰሩ ስለሆነ በዚህ ትልቅ ግብዓት ይሆነናል እና እሱም ከሚሸሸን መጥቶ ቃል እንዲሰጥ ብታደርጉልን እና የሚል ነገር አንስተው ነበረ እና የምታውቋቸው እነዛን ሰዎች የምታውቋቸው ካለ እንትን ብታደርጉልን። ሌላው በላይቭ ላይ መጥተው እንደነበረ እና በዚህ ጉዳይ ላይ ሲነሳ የነበሩ የነ ይመች እና የነ ተክላይም መልእክቶች እዛ ላይ ሲነገሩ የነበሩትን የእነሱንም በሲዲ ያምጡልን የሚል ነገር ተነስተዋልና ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። በጣም ጋይስ ታፕታፕ እያደረጋችሁ አይደለም? ስለሰጠከን ማብራሪያ በጣም ነው የምናመሰግነው። ያው ስፔሊንግ ኤረር የፊደል መዛባት ነው መሳሳት ምናምን ሁሌም ይፈጠራል ከስራ ብዛት እና አንደርስታንድ እናደርጋለን። የቀረውን አፕዴት ደግሞ እንጠብቃለን። በጣም ሰላም እንዴት ናችሁ? ሰላም ነው ወይ? ቤተሰብ እንዴት ናችሁ? ያኔ ቤተሰቦች ሁላችሁም ግሩፕ ላይ ያላችሁ ሰላም ብያለሁ። ሰላማችሁ ይብዛ። ተጠፋፍተናል በግልጽ በቅርብ አልተነጋገርንም እና ምንድን ያለው ነገር ኢንፎርሜሽን አፕዴት መደራረግ አለብን ይመስል። ሰላም እንዴት ናችሁ? ያና ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ነው? ምን አዲስ ነገር አለ? አዲስ ነገር ያላችሁ ሰዎች ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ቅልቦች ነው ሁለተኛ ያቀረብኳቸው ነው። እስቲ ምን ይታይ? ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ቅልቦች ነው ሁለተኛ ያቀረብኳቸውን ነገሮች መልስ አልሰጠኝም እና እስቲ ምን ይታያል እዚህ ላይ ፕሊስ ከቻልክ መልስልኝ። በተረፈ ደግሞ ምን ላይ ደረሰ የትብብሩ ደብዳቤ ሄዶ አክሽን ላይ ደርሷል ወይ? የምታውቀው አፕዴት አለ ወይ? ፕሊስ አፕዴት አድርገን። ዝም ማለቱ እኔ ደስ አላለኝም እና ዝም የምንል ከሆነ ነገሮች ይደባበሳሉ። እኛ እናንተን መጣ ነገሩ መጣልክ ወይ ደግሞ በቃ ነገሩ ቀርቶ ከሆነ እኛ ሌላ አማራጭ ካለን እንድንሞክር እባካችሁ የሆነ ነገር በሉላችሁ። ታንክ ዩ። ሰላም እንዴት ናችሁ? ያና ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ነው? ምን አዲስ ነገር አለ? አዲስ ነገር ያላችሁ ሰዎች የሀናስ ጉዳይ። ሰላም ተስፍሽ እንዴት ነው? ኧረ በእናትህ በዚህ ደረጃማ እኛ ነገምተን ምንም ቢሆን ፊደል የቆጠርን ሰዎች ነን እዚህ ጋር የተሰበሰብነው። እቺ ቮይስ ምንድን ነች? ተስፌ ወረቀቱን ከለቀቀ በኋላ ነው። አይ ክሱ ተመስርቶ ኦልሬዲ ያንን ነገር ቃል ሰጥተው መጥተዋል እና ወደ ሳውዲ ደብዳቤ ተጽፎ መጥቶ ለጠፈና እንደዚህ ወደ ሳውዲ ተሄዶ ይሄ ደብዳቤ እዛ ትብብር እንዲያደርጉ ተጽፏል ብሎ ለጠፈው ተስፍሽ ቅልቦችና ከዛን እሺ እንስማው። ሌሎቻችሁ ኮፒ ሊንክ አድርጉ። ግድፈቶች ራሱ ማለት ያለበት ከአንድ ፕሮፌሽናል ከሆነ ቢሮ የሚወጣ ደብዳቤም አይመስልም። በደንብ እዩት እስቲ ግድፈቱን፣ የፊደል ግድፈቱን ራሱ ተመልከቱት። መልሰው ያነበቡትም አይመስለኝም። ደብዳቤውን ከጻፉ በኋላ ከመፈረማቸው በፊት በስነ ስርዓት አንብበው እንኳን የፊደል እርማት አልሰጡበትም። አንዱ እሱ ነው። ሁለተኛ ግልጽ ነው፣ ትብብር አድርጉላቸው ወደ ሀገራቸው እንዲመለሱ ነው ሀሳቡ። እነዚህ ሰዎች ወንጀለኞች ናቸው።
ምንድነው? ህገወጥ የሰው ዝውውር ፍቃድ ሆነ እንዴ? እና ወንጀለኛ ደግሞ ሳይመረመር ምን ሳይባል ወንጀለኛ ይባል የሚባለው ሴንስ አይሰጥም። ተጠርጣሪ ነው። በሀገሪቷ ውስጥ ሰዎችን ማዘዋወር ክልክል ነው በህገወጥ መልኩ። ስለዚህ ጭምጭምታ ሲሰማ የእስር ማዘዣ ወጥቶ ያ ሰው ተይዞ ከዛ በኋላ ነው የሚመረመረው። ልጅቷን አፈላልጎ እንድትመለስ ወደ ሀገሯ እኛ አይደለም ጥያቄያችን እንዴ፣ ለፍርድ እንዲቀርቡልን ነው የምንፈልገው። እነዚሁ አዘዋዋሪዎች እንደ የምንታገልበት እኮ ነው። ምንድን ነው ነገሩ? እኔ አልገባኝም። እና በዚህም ደረጃ ታቁ እንደሆነ ቢሮ ለቢሮ የሚለው ነገር ፕሊስ፣ እኛ በእድሜያችን ከአንተም ከፍላለሁ ብዬ አስባለሁ። ብዙ ደብዳቤዎችን አይቻለሁ። ብዙ መስሪያ ቤትም በደንብ እናውቃለን። ይሄ ግልጽ ነው። ይሄ ትብብር ደብዳቤ ነው። እኛ የምንፈልገው የክስ ደብዳቤ ነው። አባትየው ካልከሰሱ ነገር ነው በቃ አልከሰሱም። ልጃቸው ወደ ሀገራቸው እንድትመለስ ትብብር ነው የጠየቁት ካልክ ነገር ነው። ግን ኢቨን እሳቸው እንኳን ትብብር ቢጠይቁ ህገወጥ ሰው አዘዋዋሪ ወንጀለኛ ነው በቃ። ሰላም ሰላም፣ እንዴት ናችሁ? ሰላም ነው ወይ? ስለ ድምፄ በጣም ይቅርታ። አሁን ይህን ድምፅ የማስቀምጥላችሁ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት ማን ነው ይሄ? ምናምን ደቂቃ ላይ ነው ያለሁት። ላይ ያለውን ቴክስት በእውነት አንድ ኮሚቴ ሆኜ ያ ኮሚቴ ብዙ አባላቶች አሉት እና መረጃዎች የምንለዋወጠው በዋትሳፕ ነው። ብዙ ዋትሳፖች ደግሞ ሰኬም ብዙ እህቶች ጋር እንትን ብሎ ብዙ ዋትሳፖች ይላካሉ። ብዙ ፎከስ አድርጌ የነበረው እዛ ኮሚቴ በሚልከው ድምፅ ላይ ነው እንጂ በሚልከው ነው በዛ ነው ያላይ። እንደ አጋጣሚ ግን ዛሬ ከላይ ሲሆንልኝ ነው አሁን በዚህ ሰዓት እንትን ያየሁት። እንዴት እንድትረዳችሁት አላውቅም። የደብዳቤ አጻጻፍ ከቢሮ እንደዛ ነው። ያው እኛ አመልክተን ያለ ነው 2 አካላቶች ጉዳዩን እንዲይዙት ነው። አንዱ ፌዴራል ፖሊስ ነው፣ አንደኛው ውጭ ጉዳይ ነው። ፌዴራል ፖሊስ የህጉን ጉዳይ የሚያጠራው የሚያስበው የሚለቀው እሱ ነው። ቢሮ ለቢሮ ደግሞ እንትን የሚያደርጉ በእንደዚህ አይነት ወይ ነው። ይሄ ለራሱ ማለት እንግዲህ ያለውን ነገሮችን አጣርታችሁ ክትትል እንድታደርጉ የሚል ሴንስ ነው ያለው። አላቅም እንዴት እንዳላችሁት አላቅም። ሁለተኛ የፌዴራል ፖሊስ ደግሞ ጉዳዩን ቃል እንግዲህ ምናልባት አባትየው ከላይ ባለፈው ስትናገሩ እንደነበሩት እየነገራችሁ ለማን ለወንድሜ እንደነገሩት ሁሉ ሁሉንም ቅድሚያ ሰጥቶ በጣም ሀገራዊ ጉዳይ ነበረ። ትልልቅ ይቅርታ፣ በጣም ይቅርታ፣ እንቅልፍም አልተኛውም በዛው ባልኳቸው ጉዳይ ላይ ችግር የለም ላይ ያለሁት እና ሁሉም ቅድሚያ ሰጥቶን ነው እንትን ያደረጉን። እውነት ለመናገር ግን በዚህ ሳምንት ውስጥ ትንሽ የስራ ጫና በዝቶብኝ እኔም ተመክቶኝ እጄ እንትን አላደረኩም እና የላይኛው ደብዳቤ አጻጻፍ እንደዚህ ነው። ቢሮ ለቢሮ ሲጽፍ ማለት ነው። ሰውን ደግሞ ሰው ስላመለከት ነው ወይም ስለተጠቁ ተስፌ አሁን ይህ ጉዳይ እዛ ግሩፕ ውስጥ የነበሩት እነ መንገደኛው እነ ብሬክስ በአጠቃላይ ይጠሩና ነገ ፕሮግራም እናያዝና በዛ ሰዓት እኔን ቮይስ ከፍተን ማሰማት ያለብን እኔ እንደሚመስለኝ ከሆነ ማለት ነው። በመጀመሪያ በነገራችን ላይ ገና እንደገባን እኔን ወደ መጀመሪያ አካባቢ ድምፅ አለን። እኔ ምንድን ይዤ መጣሁኝ የመን አካባቢ ላይ ምናምን የሚያግዙን ሰዎች አገኘሁና ድንበር ላይ እዛ የተጀመረ አሰሳ ስለነበረ የሆኑ ሰዎች እኛ ጋር ተቀላቅለው መረጃ ሊተባበሩን ያስቡዋሉ እና አስገባቸው ብዬ እንትን ስል እነማን ናቸው ተባለ። አይ እንጠይቃቸዋለና ያው እዚህ 11 ሰዎች አይደል ያለን ይግቡና እንረዳቸዋለን እያሉን ስለሆነ በምን መልኩ እንደሚረዱን አስገቧቸውና እንትን ይበሉን ሲባል ማናቃቸውን ሰዎች ሰልለውን ቢሄዱስ እንደዚህ ምናምን ተብሎ በቃ አዋከቡኝ። አይገልጸውም። ከዛም በኋላ ጸጣልኩኝ እያየውኝ አንዳንድ ምናምን ነው ቀስ እያልኩኝ ስናገር የነበረው የሆነ ነገር ላይ ስደርስ የት ደረሰ ባካችሁ ይሄ
ነገር እንደዚህ ይሁን እያልኩ እንትን ያልኩት መጀመሪያ እንዳንንቀሳቀስም የሆነበት ነገር ምንድነው? በጋራ ሲሰራ አሁን ምን አለ መሰለ ይህንን ነገር በደንብ ወደፊት ብዬ መናገር እንትን ካልኩኝ እውነት ለመናገር ትንሽ መስመር ከሳተ እዛ ግሩፕ ውስጥም ያለው ሰው እኔን በሌላ ነገር ያየኝ ይሆን እያልኩ እኔም እንትን እያልኩ ነበረ። ገባ አይደለ? አሁን እንደዚህ መሆን አለበት ብለህ ስትወስን አንተ ችግር አለብህ ድሮ ምናምን ሊልህ ከሆነ ኦኬ መስማት አለብህ እነሱ የሚሉን። በዚህ አጋጣሚ እንቅልፍ የሚያጡ መንገደኛው እግዚአብሔርን ነው 70 ሺህ ብሩን እሱ ኖ እኔ ልክላቸዋለሁ አትጨናንቁ፣ እኛ 10 ሺህ ብር እናዋጣና ትራንስፖርት ተደርጎላቸው የምንጡ ሲባል ማለት ነው እሱ ላከ ማለት ነው። እነ ሚኪ የተነሱ አረባካችሁ ምንድነው ምናምን እያንዳንዱ ጊዜ ይላሉ ማለት ነው። ሶ የምንጠብቀው ማን ነበረ? በቃ እዛ ሀገር ቤት ያለውን ነገር ተስፍሽ ቀልቦች እየሰራ ያለውን ነገር ምን ደረስክ ብለን ሁላችን የምንጠብቀው እሱን ነበር። እኔ ገና ሚዲያ ላይ እሱ እዛ እየተሰራ ሚዲያ ላይ ደግሞ መቀወጥ አለብን፣ ፕሮግረስ ማድረግ አለበት እዛም ያለው እንዲተባበር ሚዲያዎቹም መሞቅ አለበት። ትኩረት ተሰጥቶም መንግስትም የሚያስተናግደን እኛ ሚዲያ ላይ ስንጮህ ነው። ለራሱም ብሎ ሳውዲም በለው ኢትዮጵያም ያለውም በለው ይህንን ነገር ትኩረት ሰጥተን ስንጮህበት ነው ሚዲያ ላይ ስንል፣ በጭራሽ ሚዲያ ላይ እንዳትወሩ በቃ እዚህ የሚደረገውን ነገር ምንም ነገር እንዳይወጣ ተባለ። ምንም ማን አለው? ግሩፕ ላይ ያው ማንም ሰው እንዳይወጣ ተብሎ ከፈትከው እኮ አንተ። ኦኬ ቅድም የከፈትኩት የሀቢባ ቮይስ ማለት ሰው ምንም ነገር አንድም ነገር መውጣት የለበትም ተባለ። ሁሉም ተስማማ። ስለዚህ ልጆቹ እኮ አሁን እኮ የልጆቹ መንገድ እንዲመቻችላቸውና ለቀው እንዲወጡ የራሳቸውን ሁኔታ ሴቭ የሆኑበትን ቦታ እንዲያመቻቹ ነው የተደረገው። በቃ ይህ ምንም እኮ ግልጽ የሆነ ነገር እኮ ነው። እንግዲህ ተስፋዬን ጠየቀው አንተ ከሰይድ ቤት ወደዛ ሲሄድ ከዛ ነው ተፈናቅላችሁ ሄዳችሁ ቅልቦች ና ሲባል እኔ ሰይድ ቤት አልመጣም ሀቢባ ቤት ካልሆነ ብሏል። ይህን ያለችው ሳራ ስም እየጠራ ነው። ካሁን በኋላ በግልጽ ነው የምንነጋገር። ይሄ ተፋፍረን ና አንቺ ምንድነሽ በተሽ እዚህ የምትለፈልፊ ተስፋዬ ሰው ምናምን ናጣ በፌክ አካውንት ከምትመጫት መጭም በራስሽ ሂጂ ገዚ። ይሄ እኔ ቤት ነው። እንደሌላ ሰው እየተሰደበ ዝም የምልበት ቤት አይደለም። ማንንም መሳደብ አትችሉ። ሀሳብ አለ ታዳምጫለሽ። ገስት ላይ ያለን ሰው ማንንም ሰው እንኳን አይደለም መስደብ አትችሉ። ስለዚህ ይህንን ነገር ነገ ልጆቹ አምልጠዋል። በህይወት ትኑር አትኑር ያን ጊዜ በህይወት ነበረች። እንግዲህ ቅልቦች ከሰሰ ተባለ ሰማህ ያለውን ነገር አምጥቶ ያስቀመጠውን ነገር ቤት ከፍተን ስንናገር እሱም መጥቶ አስረዳ። ሴትዮዋ ግን አልቻልኩም ብላ ይሄ ነው መረጃው ብላ ለምን አንተም ይሄንን ቮይስ ፎር ሼር አደርጋለሁ ስትል ሪሙቭ ተደረግ። ሳራም ያን የተናገረችውን ነገር አላልኩም ማለሱ። እሺ ይሄ ነገር ምን ይመስላል? ወደ የትስ ሄደ? ለምን በዚህ ልክ ሊድፈነፈንና ሊያደፋፍኑ ቻሉ? 4 ወር ሙሉ እኔ እዚህ ጋር የምናገረው ነገር ጆካ እዚህ ሚዲያ ላይ አጀንዳ ይዞ ማሟሟቅና ጥሩ ሰው የሚከተላቸውን አጀንዳዎች ተቀብሎ ማሟሟቅ እንጂ ለመስራት የሚሄደው 1% አይሆንም። ሜዳ ላይ ስትወርድ ወርዶ የሚታገለው 1% አይሆንም። ወሬ ብቻ ስለሆነ ነው። ገባ? ሚዲያው ላይ ደምቃል እንዲደርሻለው እንኳን አፕዴት አያደርጉም። እንግዲህ ምንም እንትን ያለ ነገር የለም። እኔ እስከዛሬም የተደረገ ነገር አይቼም አላውቅም። እዚህ የተሰሩ ነገሮችን አሁን እግዚአብሔር በሚያውቀው ማለት ነው ተስፍሽ ቀልቦች ያንን ነገር አባትየውን ተቀብሎ ተንከባክቦ ክስ መስርቶ ያንን በሚችለው ነገር አድርጓል፣ አስልኳል፣ ማድረግ ያለበትን ነገር አድርጓል። ከዛ በኋላ ያለው ነገር ግን ክትትል ይፈልግ ነበር። አንዳንዱን ነገር አዌርነስ ህዝቡ ማወቅ ይፈልግ ነበር። ስንጠየቅ እኔ ላይ በገባውበት ቁጥር የሐናስ ጉዳይ ሲባል እንዳትናገሩ ተብሏል። እስቲ ቆይ ግድ የላችሁም እየተወያየን ነው። አረ እንንገራቸው ስንል አትንገር እየተባለ የተዳፈነው ያለው ዞሮ አሁንም በአንድም በሌላ መንገድ እንትና የሚለው ነገር ላይ ሳይሆን አሁን ምንድነው ማድረግ ያለብን? መጠራት ካለባቸው ሁሉም ይጠሩ። እዛ ግሩፕ ላይ ነበሩ ቀን ልቦ ያላቸው ተባባሪ ልጆች ናቸው። መተን እንወያይበት፣ እንነጋገርበት። ምንድነው የሚሆነው? እንዴት ነው ምንድን ደረሳቸው የሚለውን ነገር እንጠይቅ። መጠየቅ ካለብን እኛም እንጠይቃለን። ከዛ ውጭ እኔ ለውሸት አልመችም። እዚህ ጋር የምታለቀልቁ የዝንብ ፋሚሊዎች ለውሸት እኔ አልመችም። የፈለክ ብመጣ እውነትና ማስረጃ ይዤ ነው ማወራው። ኋላ ቀር ስላልሆንኩ የተማርኩ ሰው ስለሆንኩ እያንዳንዱ ቦታ ላይ ምን መናገርና ምን መናገር እንደሌለብኝ ጠንቅቄ ስለማለቅ፣ ስለዚህ እውነት እያልኩ ነው የሚሄደው። እውነቴን የሚጋፈጥ
ካለ መጥቶ ያውራ። እዚህ ጋር ግሩፕም 11 ነን። መጥቶ ምን ተከናውኑ ምን ነበር የሚለውን ነገር ቁጭ ብሎ ማውራት ይችላል። የተለያዩ ሰዎች አይደሉም። እንችላለን ብለን ተቀብለናል፣ አልቻልንም። ዳትስ ኢት በቃ ትክክል። አሁን ይሄ ነገር ሁላችንም ኢፋር የምታደርጉትን ነገር ሚዲያ ላይ ለምን የሚለውን ነገር አንተ ብቻ ሳትሆን ማን ናችሁ? መኩ፣ የሸዋው መብረቅ፣ መንገደኛው ቀልቦች፣ ተስፍሽ ቀልቦች፣ ሳራም አለች እዛ ውስጥ ላይ ብሬክስ እሺ፣ አቡፋኖ እና በቃ ዋናዋ ረጅሟ ልጅ ረጅሟማ እዚህ ቦምብ የፈንዳት እና እሱ አይደለ እንደዚህ ሁሉ መቃብር የከተተቻት መልሳ ሚኪ እናንተ እነዚህ ነገ ተስፍሽ ነገ በኢትዮጵያ 2 ሰዓት ላይ ቤት ከፍታለሁ፣ ሁሉንም እንዲሰሙ አደርጋለሁ። ነገ መተው ለህዝብ ይፋ መሆን ያለበትን ይፋ ተደርጎ መጀመር ያለበት ነገር መጀመር አለበት። በቃ ለምን ቀረ? ለምን ተቋረጠ? ለልጆቹ ተስፋ እንዲሰጥ የገጠር ልጅ ለምን ሀቢባ ሰይድን በግሉ የገጠር ልጅ ይቅርታ ጠይቅ ብላ ጉሮሮን ይዛ አስጠይቀዋለች። በሁለተኛ በማግስቱ ብሎክ ተደረገ ከዱባይ። እንዴት ብሎክ ሊደረግ ቻለ? አጀንዳው ቀዘቀዘ። በዛ መካከል ላይ እሷም መልስ መታ መስጠት የለባትም መናገር የለባችሁም ነበር ወይ? ያንን ነገ እንግዲህ ሁላችንም እዚህ ግሩፕ ውስጥ የነበራችሁ እነ ብሬክስም የሸዋ መብረቅ መጣሃል፣ አርፍዴህ መጣህ። ነገ በኢትዮጵያ 2 ሰዓት ሁላችንም ሰብሰብ ብለን የነበራችሁን ውይይት ለምን ውይይቱን ሳታሳውቁ ለህዝብ አልቻልም ብላችሁ አላሳወቃችሁም? ተጠያቂ ናችሁ እዛ የነበራችሁት። ይሄ ሌላ ጉዳይ ነው። ተስፋዬ መጥቷል። ሙሉ ሪከርዱን ግን ለእኔ ሼር አድርጎልኛል። እሷ ግን ምን አድርጋለች? ብሎክ አድርገዋለች፣ ከግሩፑ ሪሙቭ አድርገዋለች። ምን ነበር? ለምን ነበር የሰበሰበቻችሁ? እናንተ ስለምን ይሄንን ነገር አልቻልንም ብላችሁ ለምን አላሳወቃችሁም? ቅልቦች የተናገረውን ነገር አምጥታችሁ ለህዝብ ለምን ሰብሰብ ብላችሁ ይፋ አላረጋችሁም? አሁን ይሄ ጉዳይ ሌላ ወደ ሌላ እንትን ይወስዳል። አይ ማሳወቅ የነበረባት የቤቱ ባለቤት ናት። አዎ መኩ ትላንት የተናገረው ይሄ የፊደል ችግር አለበት፣ ግድፈት አለበት ራሱ ይህንን ተናግሯል ትላንት። የዚህኛውን ግን አሁን ሪከርዱን ቅድም ሳሰማም ሰምታችሁኛል። እና ብሬክስንም ንገሩት። ሁላችንም የሸዋም መብረቅ መታ መኩም ከታች እያየው ነው። ተስፌ ወይ ነገ በኢትዮጵያ ሁላችን ሙሉ እንድትሆኑ መንገደኛውም ሁሉም ሙሉ እንድንሆን ደስ ይለኛል። ሰይድም ይመጣል ነገ፣ ችግር የለውም። ነገ በኢትዮጵያ 2 ሰዓት ከፍታለሁኝ። ለምን አላሳውቃችሁ? ምንድነው ችግሩ የሚለውን ነገር ሰብሰብ ብለን እንግዲህ እንነጋገር። ሚኪም እንዲመጣ እናደርጋለን። ደስ ይለኛል። የሸዋ መብረቅ አለ አለ። እሺ አረፈደ። ሰላም፣ እንዴት ናችሁ? መኩ እንዴት ነህ? አለው። ምንድነው የሰማሁት? ተስፋዬ ሪሙቭ ተደርጓል ነው የምትሉት? ተስፋዬ ከግሩፑ አሁን ሙሉ ቮይሱን ግን ልኮልኛል። የነበራችሁን ውይይት ሪሙቭ አድርገዋለች። ውሸት ነው። ሪሙቭ አልተደረገም። እኔ አሁን ላሳይ ይችላል። ውሸት ነው። ከግሩፑ ላይ እንዴት አልተደረገም? 11 ሰው ነው ያለው አለ። አሁንም ለምን ይዋሻል እንደዚህ? አሁን ማሳየት ይችላለሁ ግሩፑን ካስፈለገ። እሱም ባልተቤቱ ራሱ እኮ አለ። ና አሳያ አስንተ ክፈተው። ኦሬዲ ነው ጋር አንዴ ሆልድ አድርግ። አንዴ ቆይ ተስፋዬ እባክህ። እኔ ፎሎወሬ ነህ። እውነትን ይዘን ነው ማውራት ያለብን። ይኸውልህ ጆካ፣ እዚህኛው ስልኬ ስለሆነ ዋትስአፕ ያለው በዛኛው አንድ ቁጥር እጽፍልሃለሁ፣ አስገባኝ በዛኛው አካውንት። ከዛ ከዚህ ላይ አሳያለሁ። ችግር የለም። ሪሙቭ ሳይደረግ ለምን ሪሙቭ ተደረግኩ አይደል? ስልኩን እያሳየን ነው። ሲጀመር እንዳለ ልክ የለ እንዴ? ምን ሪሙቭ መደረግ ለኔ ብርቅ ነው እንዴ? ምንም እኮ የተለየ ነገር የለውም። ሙሉ
ዶክመንቱን ሳልክል ቢሆን ጥሩ ነው። 11 ሰው እኮ መኩዬ 11 ሰው ሊኖር ይችላል። የሱ ቁጥር አለ የመኩ እንትና ቁጥር አለ። አሁን የተስፋዬ መኩሻ አረጋግጣል። ይታያል ይታያችኋል። ዋትስአፕ ይታያል። ጆካ ሰማለሁ። ኧረ ትሰማለህ ብራዘር? ጆካ ሰማለህ ወይ? አዎ ትሰማለህ። መኩ ትሰማለህ? ሄሎ ትሰማለህ? መኩ ዋትስአፕ አይደለም ቴሌግራም እኮ ነው። መኩ ምንድነው የምታሳየው? የሰማችሁ ከሆነ ይኸውላችሁ እንግዲህ ውጣና ቤቱን ለቀህ ከታች ነው እየሰማኸኝ ከሆነ ቤቱን ለቀህ መልሰህ ግባ። እሺ መልሰህ ግባ። እንዲሰማን ያንተና እኛ እየተነጋገርን እንድንሰማማ። ጆካ ሶሪ የኔ ፎልት ነው። ዋትስአፕ ላይ ነው ለካ። እኔ ቴሌግራም ላይ ነው ያለውን ብዬ ሰርች ሳደርግ ነበር። ዋትስአፕ ላይ ነው ግሩፕ ላይ። ሶሪ የኔ ስህተት ነው። ምን አልሰማም እንዴ? ምንድነው? ትሰማለህ? በቃ ቶ በቃ የኔ ስህተት ነው። በራስህ አካውንት ተመለስ። በራስህ አካውንት ዋትስአፕ ላይ ነው ግሩፕ። ኦልሬዲ ነው ቴሌግራም ላይ ነው። ዋትስአፕ ላይ አሁን አስገብተው ነው የሚሆነው። ተስሽ አዳርጋው ይሆናል። አሁን አይደለም። አይ ኖርማሊ ነው ቼክ እያደረኩ እያሳየው ያለው ቴሌግራም ላይ ነበር። በራስህ አካውንት ና በራስህ አካውንት በዛኛው ና መኩ ይሄ ሰው አይሰማውም እንዴ ዛሬ? አሁን መልሳ አዳርጋ ነው። ችግር የለም። ኖ አይ ግድ የላችሁ። ኖ እንደዛ አይደለም። አይ ቴሌግራም ላይ ነው ያየው ያለው። እኛ ስለምናውቅ ነው ተስፋ። ኖ ቴሌግራም ላይ ያየው ስለሆነ ነው። ኦልሬዲ ዋትስአፕ ላይ አይደለም። ማሜና በዚህ መኩ በራስህ አካውንት ና። ይሄ ሰው አይሰማም እንዴ? ለሰብዴ ነው ዛሬ። አረ በራስህ በዛኛው አካውንት ና። ችግሩን እኛ ግንተናል። ተስፍሽ መልሰው ሊሆን ይችላል። ኖ አይደለም። አይ ቴሌግራም ላይ ነው። ስማ ችግር አለው። የኔ ስህተት ነው። ኖ የኔ ስህተት ነው። አይ በቃ እሱን እኮ አሁን እሱ ቴሌግራም ላይ ያየ የፍጥነት ላይ ስለ ሜምበር ያልሆናችሁ ለምንድነው እንዳላሳይ የምታደርጉት? ምክንያቱ ምንድነው? አመነ እኮ እሱ አለ ዋትስአፕ እኔ ቴሌግራም ላይ ያየሁት አለ እኮ። ቴሌግራም ግሩፕ የለንም አገሮ ቴሌግራም ግሩፕ ጌታ መጣ መኩ የኔ ስህተት አይደለም። ኖ ቆይ አንዴ ቆይ ፕሊዝ አንዴ ቆይ። እኔ እዚህ እኔ በጣም የማይጥመኝ ነገር አለ። እኔ እውነት ይዤ የሚሄድ ሰው ነው። ኦኬ ያ ካጠፋች አጥፍታለች። ግን አንደኛ እኔ ቴሌግራም ግሩፕ የለንም። በሀቢባ ያለን ዋትስአፕ ግሩፕ ነው። በዋትስአፕ ግሩፕ ነው ሪሙቭ አደረገችኝ ያለው። ሌላ ምን ያ ሁሉ ቮይስ የተላከልህ ከዋትስአፕ እንጂ ከቴሌግራም ነው እንዴ? ምን አይነት ነገር ነው የምናወራው? አትዋሹ። ማለት ጥፋት ካለባቸው በጥፋታቸው ይጠይቁ። ግን ምኑን ስምን መስጠት ጨረስክ? ግራ የገባኝ ነገር ምንድነው እንደዚህ ያበሳጨው ወንድሜ መኩ? የሚገርም እኮ ምናልባት አባቡዲ ለዛች ሴትዮ ጠበቃ የሚሆን ካለ ከባድ ነው እውነት ለመናገር። ኦኬ ተረጋግተህ ለማውራት ሞክር እባክህ። በማስፈራራት አይደለም ኃይለ ቃል በመናገር አይደለም። አባቡዲ አንተ ደግሞ ረበናትህ እረፍ እስኪ አብዲ። እኔ እወጣለሁ በቃ እኔ ልውጣላችሁ እና አውሩሽ። አይ እንደዚህ እያስፈራራ ነው ታራ ሰውዬው ለምን ያስፈራራል? ሁሌ ነው እንዲህ በቃ ይዝታል። በጡንሻ ምናምን በጥፊ ብላችሁ ማነው እሱ በጥፊ? አሁን እሱ ቴሌግራም ላይ ያየ ቴሌግራም ግሩፕ ነው ያየ። አሁን እኮ ስህተት እሱ እኮ ሊፍት ብሎ ወጥቶ እኮ ሪሙቭ አድርጋኛለች ማለት ይችላል እኮ። ምንድነው ቢዝነሱ እኮ አይደለም። አሁን ጆካ አሁን እኮ አላየም እኮ እሱ ስላላየ ነው። አሁን ስልኩን አውጥቶ ነው ያሳየን አይደል? ጀስት አይ ሴይ ሶሪ ማለት የሚያነጋግር እስከ ዛሬ ድረስ የተነጋገራችሁበትን ነገር ይፋ ለማድረግ ነገ እንገናኝ። በቃ ዋናው ነገር እዚህ ላይ ነው። መክሻ ከታች እየሰማኸኝ ነው። አሁን እሱ ከዛ ሪሙቭ አልተደረገችም።
ሪሙቭ አልተደረገም የሚለው ነገር ነው። ቴሌግራም ላይ ነው ያየሁት የነበረው። ከዚህ ቴሌግራም ላይ ነው። ሶሪ መኩ እየሰማ ከሆነ መጀመሪያ ወደ ቀልብ ተመለስ ወንድሜ። በማስፈራራት እንትን አትበል። ያው የተለየ ነገር አይደለም እያወራን ያለ ነው። እሺ መኩ ዋትስአፕ ላይ ልኬላችኋለሁ ያወራነውን ነገር። እናንተ መብጣት የለበትም ያላችሁትንም እንዳለ ልኬላችኋለሁ። ከወር በፊትም ኦዲዮ አስቀምጬ መጨረሻው ሰው እኔ ነኝ። መልእክት ካስቀምጬላችሁ ማንም ሰው ከዛ በኋላም ዞር ብሎም አላየም። የመጀመሪያ ጊዜም መረጃ ይዤ መጥቼ ውሻ እንዳረጋችሁኝ ታውቃላችሁ። እኔ ከዓላማም ስለማንገናኝ ነገሩን እንደማታዞሩብኝ ስለፈራሁኝ ድንገት የዘር አድርገው ደግሞ እንደዚህ ሊሸፋፍን መጣ ብለህ መልክ እንዳትቀይር እናንተ ካላችሁ እሺ በግሩፕ ነው ማምነው ብዬ ይቅርታ እያልኩም ሳዳምጥ የነበረውን ነገር ጆከር ልኬላችኋለሁ። ከላይ እስከታች አዳምጡት። አንተም መተህ ከፍተህ ተስፋዬ ምን ተናገረ እዚህ ውስጥ ምንድን ነበር ሲያደርግ የነበረውን ነገር እያንዳንዱን ነገር ለሰው መረጃ እንስጥ ስል አይሆንም ስትሉ የነበረው እናንተ ሆናችሁ። የተለየ ነገር የለውም። እውነታው ያ ነው። በዚህ ጉዳይ ውስጥ በሚገርም ነገር ግን መረጃ እየሰጠ ጉዳዮችን እየፈለፈለ ወሳኝ መረጃዎችንም ጭምር መኩ ሲሰጠን ነበር። ወሳኝ ጆከር ስጠራው ለምን አልመጣም? ቅድም አሁን ለዚህ ኬዝ ነው የመጣው። ቅድም አንዳንድ ጥያቄ ሲፈልግ አልመጣም እና እሷ ስለተነካሽ ነው የመጣው። እሷን ንጹህ ለማድረግ ነው የመጣው። ምንድን ነው አያረግልኝ? አሁን እኮ ወደ ዋናው ጉዳይ እንግባ። ወደ ዋናው ጉዳይ የልጅቷን ጉዳይ ተስፍዬ አንድ ደቂቃ የኔ አሁን ዋና ታርጌታችን እንትና አነሳቸው ጣለቸው አይደለም። በቃ ተደባብሶ የቀረውን ነገር ምን ደረስን ተጠየቁን የተባልነው አይደል? ያንን ነው ማውራት እኮ ያለብን። ይሄ ኃላፊነት የወሰዳችሁት ነገር ምን ደረሰ ነው። በዋናነት ያደራጀችን እሷ ነች። በእሷ ነች የምታስገባን የምታስወጣንም እሷ ነች። ያወሰደችውን ኃላፊነት እሷ ስትይዘው ታምር ይቀየራል ብላችሁ ስታሸበሽቡ የነበራችሁ አሁን ለምን አትጠይቋትም ነው። ምንም የተለየ ነገር የለም። እዛ ውስጥ እኔም አለው እኔንም አንድ ላይ ጠይቁኝ ነው እያልኩ ያለሁት። ስንጠየቅ ምን እንደተከናወነ ደግሞ ሙሉ ቃለ ምልልሱን ይሄው የነበረው ይሄ ነበር ብዬ ላኩላችሁ። አመዛዝነህ ወደ ቀጣይ ስቴፕ እንዴት እናርግ ብለህ እንጂ እሷ ጋር ገብተህ ገስት ስላስቀመጠችና ስላሸበሸብክ አይደለም። በነገራችን ላይ እንትን አትበሉ። እኔ በጣም ይኸውላችሁ ሌላ ነገር ውስጥ አታስገቡ። አሁን ታርጌታችን አሁንም ሀና ነች። ሀናን ምን ደረሰ የሚለውን መጠየቅ አለብን። ዳትሲት መጠየቅ ካለብን ደግሞ ማንም ስለሆነ አይደለም። አንተም መኩም ትጠየቃለህ፣ እኔም እጠየቃለሁ። እያንዳንዳችን ተጠይቀን ምን እንደደረስን ለምን ወደኋላ ትቀራላችሁ? እዛ ድረስ ሄዳለሁ አንተም ስትል አልነበር? ምንድነው እሱ የምናደርገው ነው። መፍትሄ ላይ እንዴት ነው የምንደርሰው? መተህ ለምን እንደተቆጣም አላቅም። ልካ ከሆነ እንግዲህ መጣባችኋለሁ። አንተ ላይ አሁን እሱን ተው ተስፌ። ቆይ አንተና እሱ ያለ መግባባት እና እንትን ነው። እሱ አልወጣም አንተ ወጣ የሚለውን ያኔ እንትን ስህተት ነው። ችግር የለውም። አሁን እዛ ግሩፕ ውስጥ የነበራችሁ በአጠቃላይ አሁን ዋናው ነገር ለምን አላሳወቃችሁም? ቅልቦችም መጥቶ የተናገረዋለ ነገ ቅልቦችም ይመጣል። በአጠቃላይ ነገ እዛ ግሩፕ የነበራችሁ በኢትዮጵያ 2 ሰዓት እንገናኝ። የነፍስ ጉዳይ ነው። የህይወት ጉዳይ ነው። ለምን ተድፈነፈን? አስተያየት መስጠት አንድ ጊዜ ወንድሜ አስተያየቱ ሳይሆን አንዴ እንትን ጨርስና። ስለዚህ ነገ ሁላችሁም መታችሁ ያለውን ነገር ይፋ ለህዝብ አሳውቃችሁ ከማን ጎደሎ ከማን ነው ችግሩ የማን ነው ማን ነው በቤቱ ያላሳወቀ በቤቱ ይዞ ያንን ነገር አፍኖ ያስቀረ እስከ ገጠል ይቅርታ መጠይቅ እስከ ሳራ ቅልቦች ሳይባል ሳይል ሰይድ ቤት አልመጣም የተባለው ይሄ ሁሉ ዝርዝር እስከ ሰይድ ተይዞ ብሎክ መደረግ እነዚህ ነገሮች ሁሉ ተነስተው በደንብ ነገ ተነጋግረን አባትየውን ተስፋ ተሰጥቶ ልጄ እያለ ልብን አንጠልጥላችሁ እንዲያርጎ ማስቀረት ይሄ አግባብ አይደለም። ነገ በኢትዮጵያ 2 ሰዓት እንገናኝ። ሐሳብ ያላችሁ አሁን ገስት ላይ ነዝራኤል ምናምን አላችሁ የሸዋው መብረቅ እየሰማኝ ነው አይደል? ግሩፕ ውስጥ አንተም አንዱ ያለን እነ መንገደኛው እነ ብሬክስ በአጠቃላይ ነገ እንገናኝ። ቤት ከፍታለሁ። እነ እስራኤል ሐሳብ ለመስጠት የገባችሁ ልጆች ነገ እናስገባችኋል፣ ሐሳብ ትሰጣላችሁ። ስለዚህ ተስፍዬ በዚህ እንዝጋው። እሺ ጆካዬ፣ በዚሁ አጋጣሚ ማከብርህም ወንድሜ ከቻልክ ፊድባክ መልስልኝ። ሲቀጥል ደግሞ ነገ ሁሉም እንደሚገኙ ተስፋ አደርጋለሁ። ዋናው ነገር ግን ሀቢባ
መምጣት አለበት። ምክንያቱም ሂዶ እሷ ጋር ሲደርስ ነው ስለሆነ ስታክ ያደረገው። በአንተ ቤት ነገ በነ ተስፍሽም በነማንም ጉትጎታም ቢሆን ግዴታ መታ እሷ መገኘት አለባት። መኩ ደግሞ ትንሽ ተረጋጋ ወንድሜ፣ ያለመግባባት ነው እንጂ ተስፍሽም ቴሌግራም ያለው መጀመሪያ ቴሌግራም መስሎት ነው፣ አሁን ዋትሳፕ ነው ብሏል። አትቆጣ ጆካዬ፣ በቃ ነገ በጉጉት እንጠብቃለን። ችግር የለም ያለን የተስፍሽና የሱ ችግር አይደለም። እኔ ጆካ ቆይ እንዴ፣ እኔ የማይገባኝ ነገር እኔ ምንድን ነው የተቆጣሁት? ለምንድን ነው እንደዚህ የምታስቡት? እኔ እውነት ይዛችሁ አውሩ። እኔ ያለ እኔ እኮ ራሱ ተስፍሽ የምትለው አንተ ራስህ እስቲ የት ጋ ነው አንተ ተስፋ ማታ በኢትዮጵያ ሁለት አይደለም ጆካ። አንዳንዴ ታይም ስትመርጡ እኛ እኮ ስራ አለን፣ እኛ ኑሮ አለን። ከኛ ጋር መወያየት አለባችሁ። ዝም ብላችሁ 2 ሰዓት ና ስላልክ እኔ ላይ እንደዛ ነው የሚሆነው። ተነጋግረን ኬዙ ራሱ ለምን እንደነጋገር ማወቅ አለብን። ግን እኔ የሚደብረኝ ነገር ምን መሰለህ? አንደኛ ልክ ተቆርቋሪ የመሰለ ሰው ስማፋት ነው። ቆይ መኮ አንድ ጊዜ ላስረዳ። ኬዙ ገብቶኛል ጆካ፣ አንተ ራሱ የደረስክበት አንድ ጊዜ ቆይ እነሱን እስቲ አንድ ሰው ይምጣ። አሁን ተስፋዬ እዚህ ጋር ተቃውሟል። አንድ ቀን አልተቃወመም። አንድ ቀን ከኔ ውጪ እዛ ጋር ጥርስ የተነከሰበት የለም። ድምጻችን መሰማት ይችላል እኮ። ኦኬ እኔን እኮ ስማኝ እያልኩ እኮ ነው። አንድ ጊዜ ሀሳባችን አንተ የራስን ታቀርባለህ፣ ነገር ሀሳብህን የራስን ታቀርባለህ። ተረጋጋ መጀመሪያ። አንተ ሳውዲ አረቢያ እስከ ሪያድ እስከ ቤቱ ሁሉ ደርሰህበት ነበር አይደል? እኔ ቤቱ ደርሰህቻቸዋለሁ። ይኸውልህ ይሄ ነገር የተቀበለው በቃ ስለዚህ ያን ወደዛ ቤት ሄደ። ይሄ ጉዳይ ልጁ እንዲያመልጥና ራሳቸው እንዲያመቻቹ ዙሮ ነገ እሺ፣ ስንት ሰዓት እናድርገው? አንተ ስንት ሰዓት እንደሚመጣ? 4 ሰዓት ነው። እኔ የምችለው 4 ሰዓት ነው በእኛ ከዚህ ከ1 ሰዓት በኋላ ማለት ነው። ከዚህ ከ1 ሰዓት በኋላ ኦኬ። ስንት ሰዓት ማለት ነው ጋይስ በኢትዮጵያ? አረ ነው አሁን ያለበት እኔና 1 ሰዓት ጨምርበት፣ ያ 5 ሰዓት ማለት ነው በኢትዮጵያ ማታ። እና ሌላ የምነግርህ ጆካ፣ እኔ ተሳዳቢዎች ባሉበት ደግሞ ተሳዳቢ ባለበት አልገባም። ግሩፕ ላይ የነበራችሁት ናችሁ ባጠቃላይ። ሌሎቻቸው መግባት የለባቸውም። ማውራት ካስፈለገ እንወራራለን። ግን ተስፋዬ በዚህ ግሩፕ ላይ የነበረ አሁን የምትገቡት ግሩፕ ላይ የነበራችሁት ብቻ ናችሁ። በቃ የምታስፈልጉት እናንተ ናችሁ። ምንም ችግር የለውም። ይኸውልህ አንደኛ ጆካ እኔን እዚህ ውስጥ ስትከት እኔ እውነትን እየምራመድ ሰው ነኝ። ለማንም ጎንበጠና ወደ ግራ ወደ ቀኝ የምል ሰው አይደለሁም። አሁንም እዛም ውስጥ ቢሆን ተስፋዬ ቅልብ የሚባለውን ሲያሸረግዱለት ነው የሚውሉት። በሙሉ ነው የምነግርህ። ይፈራሉ ኮሜንት ለመስጠት። እስቲ እንደኔ እነሱን የተናገረው ማን አለ? አይደለም በቃ እሺ፣ ዞሮ አሁን ነገሩን አትጀምሩና ኦኬ እኮ ነገሩን አሁን ለማንኛውም ሰዓት እንገናኛለን። ተረጋጋ። አሁን ነገሩ እንዳይበጠበጥ አሁን ተረጋጋና ነገ በሰከነ መንገድ እንደዋወላል። በሰከነ መንገድ በኢትዮጵያ 5 ሰዓት ሁላችሁም እንገኝ። በቃ ጨርሻለሁኝ። ተስፋ ያለህ የሸዋ መብረቅ አለህ፣ ሶስታችሁ አላችሁ። ሌላ ተጨማሪ መንገደኛው ብሬክስ፣ ወንዶቹ በአጠቃላይ ማሜ የየመኑ አንተ ራሱ ደውልልሃለሁ። ነገ አንተ መገኘት አለብህ። ለምን ተባረክ፣ ሪሙቭ ለምን ተደረክ? ያንን ሁሉ ነገር ጠርቶ መነጋገር አለብን። በቃ ይሄ ነው። አመሰግናለሁ።